አንዴ ረፍት አድርጓል። አንዴ ወንድምሽ እጅሽ ላይ ገብቷል። ስለዚህ መሄድ የለብንና ማድረግ ያለብን እዚህ እናደርጋለን። ምክንያቱም እነሱ ጊዜ እየሰጡንም አይደለም፣ አብርሃምንም ለእኛ ምንም ቻንስ እየሰጡን አይደለም። በደንብ ታውቂያለሽ፣ በደንብ ትረዳዋለሽ ብዬ አስባለሁ። ስለዚህ ብዙ ያደራሽ እኔ እንዳልጨናነቅ ጀመር። እነሱም እኮ የሆነ ነገር እንደሚሆን የሚነቃ አሁን እኔ በቃ ቀደም እንደዛ ስንከራከር በቃ ስናወራ እያልኩ ነበር የሆነ ነገር ያለ እንደው እናንተ ጉድ እኮ ነው። እንደው በዘራችሁ አይድረስ ነው። ሌላ ምን ይባላል? አንድ ወንድ ለሁለት እንግዲህ እንትን እንኳ ሆኖ ማለት ነው ሆስፒታል እንኳ ሆኖ ሊረዱት አልቻሉም፣ ሊታገሱት አልቻሉም ማለት ነው። አንዷ ከታች አንዷ ከላይ ሆኖ እያጣደፉት ነበረ። እሱ በሞትና በሽረት መካከል ሆኖ እነሱ ግን ሲነታረኩ የኔ ነው የኔ ነው አይፈልግሽም አይፈልግሽም ሲባባሉ ማየት በጣም ይዘገነናል፣ በጣም ይከብዳል ማለት ነው። እውነት ቤተሰብ የለውም እንዴ ያስብላል። ሰላም ሰላም ሰላማችሁ በያላችሁበት የክርስቶስ ፍቅር ብዝት ብዝት ስት ይበልልኝ እያልኩኝ የኔ ቤተሰቦች በሙሉ እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ኢትዮጵያ ሀገራችንንም ሰላም ያደርግልን እያልኩኝ ዛሬ ወደ መጣሁበት ርዕሴ እሸጋገራለሁ ማለት ነው። እንደተለመደው ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ ማለት ነው። እንግዲህ አብርሽ በሰሞኑ ያለው ሁኔታ እያያችሁ ነው ማለት ነው። እሱ ራሱን ስቶ ወደቀ ማለት ነው። በምን ምክንያት? እንግዲህ በሁለት ጋለሞታዎች ምክንያት ልጁ እየተጨናነቀ ራሱን ሊያጣ ደርሰዋል ማለት ነው። እና በዚህ ሁኔታ ውስጥ እያለ የወደቀበት ላይ አንስተው ወደ ሆስፒታል እንኳ ለመውሰድ ጭቅጭቅ ላይ ነበሩ። እዛው እየተጨቃጨቁ ነው የነበረው። አንሄድም፣ አንመለስም፣ ወደ ቤት ተመለሱ፣ እኔ ይዣችሁ መለሳለሁ እያለ ዴቭ፣ እነሱ ደግሞ ያቀር ነውና ልንሄድ የተነሳንበት ጉዞ በጭራሽ አይቀርም እያሉ እየተከራከሩ እያለ ነው እሱ የወደቀው። ከወደቀ በኋላ እንኳ ወደ ሐኪም ቤት እንውሰደው አንውሰደው እንትን ላይ ነበሩ፣ ሩታን ማስፈቀር ላይ ነበሩ ማለት ነው። ለምን ይሄ እንደሆነ ግን ግራ ገብቶኛል። ለምን እንደዚህ መሆኑ ለምን አስፈለገ? የእሷ ፈቃድ ምን ያስጠይቃል? እሷ ፈቀደች አልፈቀደች በዚህ ህመም ላይ ሆኖ እንኳ እሷን የሚጠይቁበት አጋጣሚ ነው የነበረው። የዚህን ያክል በጣም ነው እንደ የምትፈሯት፣ በጣም ነው የምትፈሯት። በቃ እሷ ምንድነችና ነው እሱ ሞትና ሽረት መካከል ሆኖ ሐኪም ቤት ሂድ አይሂድ እያላቸው የነበረው? በዛ ላይ ደግሞ ትታሰር ማለት እስር ቤት የሚያዋጣን ከሆነ ወደ እስር ቤት እንሄድ ብለው ክስ ሊመሰርቱ ሲሉ መቼም ደብ የሚባለው ልጅ ግን ወንድማቸው በጣም ጎበዝ ነው። በብልሃት ነው ሁሉን ነገር የሚመጣው ነገር እንዴት ነው በህግ አካሄድ ስታይ እኛ በአይናችን ያየነው ነገር የለም። ስለዚህ ህግ ቦታ ላይ ከሄድን በኋላ የሚጠየቀውና የሚመለሰው አንድ አይነት ላይሆን ይችላል። አጥጋቢ መረጃ የለንም፣ ትክክለኛ ነገር አላገኘንም እና ስለዚህ ከእስር ቤት ከመውሰዳችን ይልቅ እንረጋጋና እናስብበት፣ በኋላ የሚፈጠረውን ነገር ነው ማሰብ ያለብን፣ ተረጋጉ በማለት እስር ቤት ልትሄድ በተነሳሽ ጊዜ እንግዲህ ልትወስድ በተነሳሽ ጊዜ ማለት ነው አላስወሰደችም ማለት ነው። በዚህ አጋጣሚ ዳንዬ ጀግና፣ አሁንም ጀግና ነህ፣ ሁልጊዜም ለእኔ ጀግናዬ ነህ ነው ማለት ነው። ጀግናዬ ነህ አንተ፣ ጎበዝ ነህ ማለት ነው። ምክንያቱም ከቤተሰቦቹ በላይ እኔ አለሁኝ፣ ጓደኛዬ ነው፣ ሲጎዳ ማየት አልፈልግም ብለህ በጣም ብዙ እየሄድክ ነው። እንግዲህ ይሄ ኤፍሬም ተብዬውም ይሄ የወንድሙ ምቀኛ የወንድሙ ምቀኛ የወንድሙ ደግሞ የእሱን ደስታ የማይፈልግ እርኩስ ሰውዬ የወንድሙ ጠላት እሱ አንተን ሊመታ ሲነሳ አንተም እኔ ራሴን አሳልፌ ይሰጣለሁ የሚመጣውን ነገር እቀበላለሁ ብለህ ነው የገባበት ማለት ነው። ከእናት አባቱ ልጆች በላይ አንተ እየታገልክ ነው የነበረው። የእናት አባቱ ልጆች እንኳ እንግዲህ እያደረጉ የነበረው ምንድን ነው? እሷን እሽሩሩ እያሉ ነበረ ማስፈቀድ እና ሄርሚ ተነስታ በዚህ ሰዓት እንግዲህ ልጁ ወንድምሽ ከእጅሽ ገብቷን በዚሁ ይሄድና በቃ መደረግ ያለበት ነገር መደረግ አለበት፣ እንዳትለቂው፣ አሁን እጅሽ ላይ ነው የገባው እባክሽን እያለች ሄርሚ እየተማጸነቻት እያየን ነበረ። እና አሁን ላይ ያለው እነሱ ለእኛ ጊዜ እየሰጡና አይደለም እንደምታዩ። ስለዚህ አሁን በዚህ በገባው አጋጣሚ ጭራሹን መልቀቅ የለብሽም አንቺ ጋራ ይዘሽ ውጪ እያለች ናት ነው። ግን ሲንከረፈፉ እነሱ ልጁን
እንዲሞት እየዳረጉት ነው ያሉት። ይሄ ሁሉ ዛዛታና ጋጋታ ሳያስፈልግ ብድግ አድርገው መውሰድ የሚችሉበት አጋጣሚ እያለ የእሷን ፈቃድ ወይስ ደግሞ ድራማው እንዲራዘም ነው ወይስ ደግሞ የእነሱ ቪዲዮ እንዲሰራና ቢዝነሱ እንዲጧጧፍ ነው? ልጁ እየሞተ ከሞት አፋፍ እየደረሰ ነው ያለው። ሐኪም ቤት እንኳ ሆኖ ራሱን ነቅተዋል ብለውት ባሰቡትም ላይ አሁን ደህና ነው ተሽሎታን ነቅቷን እያሉ ባሉበት ሰዓት ላይ እያወራም አይደለም። የተፈጠረውንም ነገር እየመለሰ አይደለም። ዶክተሯ እንኳ ስጠይቅ እየመለሰ የነበረውና እያስረዳ የነበረው ማን ነው? ዳኒ ነው። እሱ የመናገር አቅም የለውም። አሁንም እንደተዘጋና እንደተለጎመ ነው እንደ በፊቱ ማለት ነው። ሀብሉ ከወጣ በኋላ ምንም አይነት ፍንጭ እንዳልተገኘ ያው ያየ ነው። ስለዚህ በሀብሉ አይደለም የተደረገበት ማለት ነው እና በሌላ ነገር ተብትባና ተብትባን የያዘችው ወይም ደግሞ ያስፈራሩት ነገር አለ። በቃ አንደበቱ ነው የተዘጋው። መናገር እንኳ የማይችልበት አጋጣሚ ነው የተፈጠረው እና በዚህ ሁኔታ ላይ እያለ አባትየው ጋሻዬ ማለት ነው ካለበት ተነስቶ ይመጣል እና እኔ ደህና ነኝ ብያሃል ነበረ፣ ለምንድን ነው የመጣኸው? እኔ እኮ ደህና ነኝ ጋሻዬ በሚለው ሰዓት አንተ ደህና ነኝ ልትለኝ ትችላለህ፣ እኔ ግን ውስጤ እንደ አባትነቴ ውስጤ አላረፈልኝም፣ ስለዚህ ተነስቼ መጥቻለሁኝ ብሎ ይዤው ሄዳለሁ። እስኪ የሚከለክለኝንና የሚመጣውን አያለሁኝ፣ እኔ ልጅን ይዤ ነው የምሄደው እያለ ነው ማለት ነው። ወደ ቡታጅራ ሊወስደው ነው እና በዚሁ አጋጣሚ ደግሞ የሄርሜላ ቤተሰቦችም ተነስተው መጥተዋል እያሉ ሻንጣ ሰብስበው እያሳዩ ነበረ እና እንትና ደግሞ ወደ ልትወጣ ነው ከሀገር እወጣለሁኝ ብላ አለች ሄርሜላ እያሉ ሻንጣ ሰብስበው እያሳዩን ነበር ማለት ነው። እሷና እንትን ወንድሟ ሚኪያስና ቸርነት ነው ሚኪያስ የሚባለው ወንድሟና እንትና ማለት ነው ማርታ እያሳዩነን የነበረው። ስለዚህ ድራማው እንደቀጠለ ሆኖ ልጁ እውነተኛ ታሞ ከሆነ ብትታገሱት ማለት ብትታደጉት፣ በቃ እናንተ ክርክሩን ትታችሁ። እንደውም የሚገርማችሁ ነገር ከላይና ከታች ነው ማለት ነው። ሩታና ይችኛዋ ከላይና ከታይ ሆነው አትንኪብኝ ጭራሽ ምን ነው እናንተ እሱ ወንድ ብቻ ነው እንዲህ ያለ የተባላችሁት? ስንት ወንድ እኮ ሞልተዋል። ምንድን ነው ከሱ ላይ ያያችሁበት ነገር አለ እንዴ? ሁለታችሁም ለቀቅ አድርጉትና ልጁ ኑሮውን ይኑርበት። መጀመሪያ ወደ ጤናው ይመለስ። ወደ ጤናው ከተመለሰ በኋላ ነው ሁሉ ነገር የሚሆነውና እባካችሁ ተውት ነው የምለው እኔ ማለት ነው። ከሁላችሁም ነፃ ሆኖ ፍሪ መሆን አለበት። ብቻውን ሆኖ ራሱን ማዳመጥ አለበት እና እኔ እንደሚመስለኝ ጋሼ ይዞት ቢሄድና ከዛ ገጠር ላይ ራሱን ጸጥ ያለ ቦታ አስቀምጦ ትንሽ ቢረጋጋ ከዛ በኋላ የሚወስነውን ውሳኔ ብናየው፣ እናንተ አርፋችሁ ብትቀመጡ፣ ከዛ የመረጠውን ይምረጥ፣ ወደ ጤናው ይመለስ። ተውት ባይኔ ማለት ነው። የዚህን ያህል ጭንቀት ምን መጣበት? ህፃኑ ልጅ በህፃንነቱ አግብቶ እንደዚህ መሰቃየት በፈጣሪ ቢቀርበትስ ነው ያልኩት እኔ ከምር። እንግዲህ ህይወትን ምንም ሳታዩ ሩጣችሁ ሳትጠግቡ ማግባት ይሄ ነው የሚያመጣው መዘዝ ማለት ነው። መዘዙ ይሄ ነው። ምንም አታውቁም። ስለ ትዳር ምንም እውቀቱ የላችሁም። ዝም ብላችሁ ዘው ትላላችሁ። ሩጣችሁ ሳገቡ መጨረሻችሁ ይሆናል ማለት ነው። እና ገና እንግዲህ ልጅ ያኔ እያየነው ነው ያደገው። ገና ነበረ። አሁን በስፖርቱም በምንም ትልቅ ይመስላል። ጺምም አውጥተዋል ማለት ነው። እና ያኔ ትልቅ ይመስላል እንጂ እንደተናገረው ከሆነ 20 ቤት ነው ማለት ነው። ሴቶቹ ራሱ የሚበልጡት ይመስለኛል፣ ሩታም ሆነ ይችኛዋ። እና በዚህ እድሜው ስቃዩን አበዛችሁበት። እንደዚህ ሆኖ ማየት በጣም ይከብዳል። ወንድ ልጅ ሲጨነቅ ደግሞ አይድረስ ነው ማለት ነው። ወንድ ልጅ ሲጨነቅ አይድረስ፣ ሴት ልጅ ትሻላለች። በቃ ወንድ ልጅ ግን የዚህን ያክል ሲሆን በጣም ይከብዳል። እና ኧረ እባካችሁ ተውት ነው የምለው። ትልልቅ ሰዎች እንግዲህ ገቡበት አይደለ? ጋሼ መጣ እንግዲህ የእሷ ቤተሰቦችም ከመጡ ትልልቅ ሰዎች ልጅ ያቦካው ለራት አይበቃም ይባላል። ስለዚህ ትልልቅ ሰዎች ገብተውበት እሱ ለብቻው እንዲተውት ቢያደርጉ እንደኔ አሪፍ ነው ባይኔ ማለት ነው። የዛኔ ወደ ራሱ ይመለሳል። ከተመለሰ በኋላ የሚያደርገውን እሱ ያውቃልና እባካችሁን በቅርብ ያላችሁ ሰዎች ብትተባበሩትና ጋሻዬ ጋር እንዲሄድ ብታረጉ ማለት ነው። ነው ወይስ ለጋሻዬ የማልሰጥም ልትል ነው ይች ሰይጣን? እንዲሁ ንቅ አርጎ ሰው እንደዚህ ሬ ፈጣሪ ያለ ምን አለ ብተው
ትታው በራሱ ጊዜ እኔ አንቺን ነው የምፈልገው ብሎ በሚሄድ ሰዓት እንደ ድሮ በጤንነቱ እሺ ብላ ብትቀበል፣ አሁን በሽታ ላይ እያለ እንደዚህ እንትኑን ይዛ ምኑ እንደሚያረካት ነው እኔ ግራ የገባኝ። ደግሞ እኮ ከፊቷ ላይ የፍቅር ነገር እኮ ራሱ የፍቅር ስሜት እኮ አይታይም። ድርቅ ያለች ደረቅ ሴትዮ። ምክንያቱም እሱን በቀል ነው የያዘችው። በቀል ስለሆነ የያዘችው እንደዚህ እንኳን ስታቅፈው ስታዩ ፊቷ ላይ ያለው ነገር የላይ የታይታና የላይ እንደሆነ ይለያል ማለት ነው። እችኛዋ ግን በጣም የዋህናት፣ በጣም ሲበዛ የዋህናት እና በየዋህነቷ ያለውን ነገር ነው እንግዲህ ቁማ እንኳ እሱን በምታይ ሰዓት በድንጋጤ በስስት አይን ምናምን ነው የምታየው ማለት ነው። እችኛዋ ግን ምስጥ ናት። ምስጥ አውቃ ማስመሰል ነው። እንዴት በዚህ ልክ ማስመሰል ይችላል ሰው? በእናታችሁ ምንም እንኳ ቢበድላትና የሆነ ነገር እንኳ ቢያደርጋት ያን ሁሉ ትታ አሁን ላይ ብትለቀውና ኑሮውን እንዲኖር ብፈቅድለት የራሱ ህይወት እንዲኖር ብታረገው ምን አለ? እንደዚህ አርጋ ብስቁልቁሉን አወጣችሁ ማለት ነው። እና በዚህ አጋጣሚ ሄርሚም ታሳዝነኛለች። እንደገና ደግሞ እሱም በጣም ያሳዝነኛል። ከሄርሚ የበለጠ ደግሞ እሱ ያለበት ነገር ያሳዝነኛል በዚህ እድሜው ማለት ነው። እና በቅርበት ያላችሁ ሰዎች ዝምታን አትምረጡ። ለህይወቱ ድረሱለትና ህይወቱን አትርፉት። በዚህ በዝምተኝነቱ አይደለም የምታውቁት፣ ይስቃል፣ ይጫወታል፣ ይቀልዳል። እና ለኢትዮጵያ ያሉ ዩቱበሮችም ሆነ ቲክቶከሮች ገቢ የሆነ እሱ ነው። አሁን ማንም ሰው በእነሱ ነው የሚሰራው፣ እሱ ነው የሚሰራው ማለት ነው። አሁን ግን እሱ ለሰው የሚተርፈው ሰው ለራሱ እንኳ ቪዲዮ መልቀቅ ዩቱብ መስራት ምናምን ያቃተው ሰው ነው። እና እባካችሁ ተባበሩት፣ ዝም አትበሉ ላለሁኝ እንደምትላት እንግዲህ ከሆነ እባክሽን እያለቻት ነው። ለእሷ ከማለት ልቀች ቡዜ ነው ጎዜ የምትባል ሴትዮ እውነት ጉዝጉዝ ትጓዛለች ማለት ነው። ዝም ብላ ሁልጊዜ ወሬና ድንፋታ ነው እንጂ የሆነ እንትን ያለው ነገር አላገኘሁባትም ማለት ነው። ዝም ብላ ሁልጊዜ ያደርገዋለሁ ሁልጊዜ እንደዚህ ትላለች፣ ግን ወሬ ጧት ታነበንብና ማታ ወደ ቤቷ ትታቸው ትሄዳለች። ጨከን ብላ ይዛ ሄዳ መፍትሄ የምፈልግ ሴት አይደለችም። ስለዚህ ሄርሚ ለእሷ ከመናገር ይልቅ ለጋሼ ንገሪውና በደንብ አድርገሽ ጋሼ ይዙት እንዲሄድ ያደርጊ፣ አባታቸው ማለት ነው። ከዛ በኋላ ነገሮች ሁሉ ይስተካከላሉ። ግን እንደ እኔ ሀሳብ ከማንም ማለት ነው እሷ ሄርሚ ማለት ነው አንቺ ነሽ ለዚህ ሁሉ የዳረግሽው፣ አንቺ ነሽ ይህ ሁሉ እንዲፈጠር ያደረግሽው፣ አንቺ ነሽ ከኔ ጋር በጣም ደስተኛ ነበር እያለች እየተከራከረቻት ነው የነበረው። ትክክል ናት። አሁንም ቢሆን ግን ከሄርሜላ ጋራ ቢሄድ በእውነት ሰላሙ የሚመለስ ይመስለኛል። ሰላሙ በደንብ ነው የሚመለሰው። ምክንያቱም ከሄርሜላ ጋር ሲሄድ ሁልጊዜም ጭንቀት የለም፣ ጭቅጭቅ የለም። አጥፍቶም እንዳላጠፋ ነው የምታየው። ይቅርታ ልባላት ቢያጠፋ እንኳ ስንቴ ነው ወደ ሚስቴ ተመልሻለሁ፣ እባክሽ ተይኝ፣ ከህይወቴ ውጭልኝ እያላት እንኳ ማለት ነው። በጣም ብዙ ጊዜ ነው ታግሳው ይቅርታውን እየተቀበለችው የነበረው። ስለዚህ አሁንም ቢሆን ወደ እሷ ብሄድ ጸበሉ ማለት ከጸበሉ ከምኑም በፊት እሷ ጋር ሄዶ እሷ ጸበል ብትወስደው እሷ የሆነ ነገር ብታደርገው ማርያምን ነው የምላችሁ በአንድ ቀን ይሻለዋል፣ ይነቃል ባይ ነኝ። እነሱ ግን አላወቁበትም። ከዚች ሰይጣን ማለት ነው ከዚች ሰይጣን የሰይጣን ቆራጭ የሆነች ሴትዮ አውጥተው ለሄርሚ ቢሰጧትና ሄርሚ በአንድ ቀን እንደ ድሮው እንደነበረበት አድርጋ እንደምታሳየን እኔ እርግጠኛ ነበርኩኝ ማለት ነው። ግን እንደዛ ሊያደርጉ አልፈቀዱም። እነሱ ዝም ብለው ጠዋትም ማታም እየተገናኙ ቪዲዮ መሸቀል ነው የያዙት በቃ እንጂ የሱ ህመም የዛን ያህል በጣም አስጨናቂ ሆኖባቸውና አንገብጋቢ ጉዳይ ሆኖባቸው እያየን አይደለም። ከነሱ ይልቅ ዳኒ ነው በጣም እየታገለ ያለው። በእውነት ሐኪም ቤት ውስጥ ሆኖ ራሱ ስለ በሽታው ሲያብራራ የነበረው እንደዚህ አይነት ልጅ አልነበረም፣ ከጊዜ በኋላ ነው እንደዚህ ዝምታን ያመጣው። በቃ በጣም ጥርጥር አድርጎ ነው ሲያስረዳ የነበረው ማለት ነው። እና ኮሜንታሮች ደግሞ አንተ ምን ነው እኔን ቤተሰብ አልክ ከቤተሰቦቹ
በለጥክ ምናምን የምትሉ ጀዝባዎች አላቸው። መወለድ እኮ ቋንቋ ነው እዚህ ጋር ማለት ነው። ሰው በሰውነቱ ብቻ በቂ ነው። እንኳን ጓደኛው ሆኖ ይቅርና ሰው በሰውነቱ ብቻ እኛ እንኳ እንዲሁ በሚዲያ የምናውቀው ዝምታው አስፈርቶናል፣ በሽታው አስፈርቶናል ማለት ነው። ስለዚህ አብሮት ብዙ ነገር ያሳለፈ ነው እና ያውቃል፣ ስለሱ ጸባይ ያውቃል፣ ምን አይነት በራሱ ምን አይነት ኮንፊደንስ እንዳለው እና በራሱ የሚተማመን ማድረግ ያለበትን ወደ ኋላ ሳይል ማድረግ የሚችል እንደሆነ ሁላችንም እናውቃለን። አሁን ላይ እንደ አሻንጉሊት በሰው እየተመራና በሰው እየተነገረ ናንሄድ በቃ ትሄዳለህ፣ እሺ ከኛ ጋር እንሄዳለን ብለው እነወዚ እንትን ሲሉት እሺ ይላል። ከዛ እሺ ካለ በኋላ ደግሞ እቺ ሰይጣን መታ ደግሞ አይሆንም አይሄድም ስትለው ደግሞ ከሷ ፊት ሲደርስ እንደገና ግራ የገባውና ዝምታን ይመርጣል። ያ ማለት ያስደረገችበት ነገር በቃ ከሷ ፊት ዝም እንዲል ነገር ነው መሰለኝ ያደረገችበት። በቃ እንዲፈራት የሆነ ብቻ የሆነ ያስፈራራችበት ሙድ ይኖራል ወይ ደግሞ የያዘችበት ነገር ይኖራል። ከአሁን በፊት የራቁት ቪዲዮ ይዛ እንዴት ስትል እንደነበረ ስታደርገው እንደነበረ አይታችኋል አይደለ? አብሯት የኖረ አብሯት የቆያል መሰላትም ለነዳኔ ለስንቱ ነው የራቁት ፎቶውን እያሳየች የነበረችው። ስለዚህ አሁንም እንደዛ አድርገው ይዘውበት ብቻ በሆነ ነገር ተስፈራርቶ ያለና በሆነ ነገር ማደንዘዣ ተደንዝዞ ያለ ሰው ነው።